እግዚአብሔር የተባረከ ይሁን። እንደዚህ ይላል። ክብር ለጌታ ይሁን። ለአንድ ሰው አውጃለሁ። አብርሃምም አመነ ጽድቅም ሆኖ ተቆጠረለት ይላል። ኢየሱስ ክርስቶስ ጌታ ነው። እስቲ ዛሬ በሉ እስኪ አምናለሁ የኔ ነገር ይቆጠራል። ይቆጠራል። እርግጠኛ ናችሁ? የሚያምን ሰው ካለ እስኪ ዘፍጥረት 15:6 ላይ ነው። አብርሃምም አመነ ጽድቅም ሆኖ ተቆጠረለት ይላል። ኢየሱስ ጌታ ነው። እስቲ ዛሬ በልባክ አምናለሁ 15:6 አብርሃምም አመነ። ዛሬ አብርሃም የለም። ዛሬ አንተ ካመንክ አንድ ነገር ይሆንልሃል። አንተ ካመንክ አንድ ነገር ይሆንልሃል። ዘፍጥረት 15:6 አብርሃምም አመነ ጽድቅም ሆኖ ምን አለ ይላል? ተቆጠረለት። ወደ ላይ ይናገራል። እነሆ የእግዚአብሔር ቃል ሰሞኑ እንደዚህ ነው። በቃ በውስጤ ሲመጣ ያለው የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከግልበጥ የሚወጣው ይወርሳል። ወደ ሜዳም አወጣውና ወደ ሰማይ ተመልከት። እስቲ ወደ ሰማይ በል ተመልከት። ወደ ሰማይ ምን? ዛሬ አንተ ከተመለከትክ እግዚአብሔር ነገርን ይሰጣል። ያለህን ነገር ከተመለከትክ እግዚአብሔር ይሰጣል። እግዚአብሔር ያለህን ነገር ከተመለከትክ ዛሬ ይሰጣል። ይሄ አይደለም ያለው ተመልከት። ይሄ ሌላ ነው። ተመልከት ማየት እንደዚህ ብለህ መመለስ ነው። መመልከት ግን በደንብ ዛሬ እግዚአብሔር ለአንድ ሰው ከነገሩ ጋር ያገናኘዋል። ነገርህን ትመለከታለህ፣ እዛው ትቀበላለህ። እስቲ ዛሬ በልባክ ዛሬ እመለከታለሁ። አብርሃምን ወደ ምድር አይደለም ያለው ወደ ሰማይ። ዛሬ አንድ ሰው አይኑን ወደ ሰማይ የሚያነሳ ታላቅ ታምራት ይወለታል። ታላቅ ነገር ያገኘዋል። ታላቅ ነገር ያገኛል። ከሰማይ ታላቅ ነገር ነው ያለው። ታላቅ ነገር ያገኛል። ወደ ምድር አይደለም ያለው ወደ ሰማይ። ያንቺ ነገር ያለው ከሰማይ ጋር ነው። ያንተ ነገር ያለው ከሰማይ ጋር ነው። ከሰዎች ጋር አይደለም፣ ከከሌ ጋር አይደለም፣ ከሰማይ ጋር ነው። አሜን። ያብርሽ ነገር ያለው ሰማይ ነው። ለዚህ ነው እግዚአብሔር ያንተ ነገር ያለው ከኔ ጋር ነው። ወደ ሰማይ ተመልከት። እስቲ እመለከታለሁ በልባ እንደዚህ አለው። ተመልከት ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጥር አለው። ዘርም እንደዚሁ ይሆናል አለው። ዛሬ የአንድ ሰው ነገር ይበዛል። ዛሬ ዘርህ ይበዛል። እግዚአብሔር የሰጠ ነገር ይበዛል። የሰጠሽ ነገር ይበዛል። ዘርህ ይበዛል። እንደ ሰማይ ከዋክብት ትበዛለህ። ሰይጣን መቁጠር አይችልም። ሰዎች መቁጠር አይችልም። አሜን አሜን አሜን። ሰንበዲ አንተን ነገር መቁጠር አይችልም። ነገር ዛሬ ይበዛል። አሜን። ዘርህ እንደዚህ ይበዛል። እንደ ሰማይ ከዋክብት ማንም ሊቆጥረው እንደማይችልበት፣ ማንም ሊደርስ እንደማይችልበት ዘርህ ይበዛል። የአንድ ሰው ነገር ዛሬ ይበዛል። ዛሬ አንድ ሰው ነገር ይበዛል። ሃሌሉያ። የሚገርማችሁ ይሄ ለአብርሃም እግዚአብሔር የተናገረው ትንቢት ነው። የአንድ ሰው ትንቢት ዛሬ ይሆናል። ትንቢት እኮ ነው። ይሆናል እያለው ነው። ይሆናል ያለ ነገር ይሆናል። በዚህ ምሽት ይሆናል ያለ ይሆናል። አምና ይሆናል ያለ ነገር ይሆናል። ታች አምና ይሆናል ያለ ነገር ይሆናል። ይኸውልህ ይሆናል ያለ ሰው አይደለም እግዚአብሔር ነው ያለ። ዛሬ ይሆናል። አሜን። ይሄን ይሆናል እግዚአብሔር ያለውን ነገር ንጉሥ አይቀይረው፣ ምቀኛ አይቀይረው፣ ሰይጣን አይቀይረው፣ አጋንንት አይቀይረው። ኧረ አሜን። እግዚአብሔር ያለው ነገር ዛሬ በሕይወት ይሆናል። በዘመን ይሆናል። በአገልግሎት ላይ ይሆናል። በሕይወት ላይ ይሆናል። በመንገድ ላይ ይሆናል። በራእይ ላይ ይሆናል። ይሆናል ይሆናል በል ይሆናል በል። እንኳን እግዚአብሔር ሻለቃ ኃይለ ገብረስላሴ እንኳን ገብቶት ይቻላል ብሏል። ሻለቃ ኃይለ ገብረስላሴ ይቻላል ያለው ግን ሩጦ ከጨረሰ በኋላ ነው። የኛ አምላክ ግን ኧረ አሜን ገና ሳትጀምር ይሆናል ይላል። ሳትጨርስ ይሆናል ይላል። መሀል ላይ ሳትደርስ ይሆናል ይላል። አሜን በል። እውነቴን ነው። ምን ይቻላል ብሏል። መቼ ነው ግን ያለው? ሩጦ ከጨረሰ በኋላ። ሲጀምር ይቻላል አላለም እኮ
እንዴት ይሆናል ነው ያለው። ዛሬ እንዴት ይሆናል ያልከው ነገር ይሆናል። አሜን 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 አሜን። ያንቺ ነገር ይሆናል፣ ያንተ ነገር ይሆናል፣ የኔ ነገር ይሆናል። ይኸውልህ የሆነ ነገር ሲጀምር መጀመሪያ ሰይጣን ራሱ አይሆንልህም ይላል፣ አይደረግልህም፣ እየከሰርክ ነው። አሜን አረ ሃሌሉያ። ፈጽሞ እግዚአብሔር ካንተ ጋር የለም። አረ ሃሌሉያ። ቀልድ ነው የምታመልከው ሁሉ ሊል ይችላል። እግዚአብሔር የተናገረ የታለ ሊል ይችላል። ለምን? ነገር እንዳለ ስላየው፣ እንደሚሆን ስላየው፣ እንደሚፈጸም ስላየው ዛሬ ሁሉ ጠላት ይናገር እንጂ ነገር ይሆናል። ያው አንዳንድ ነገር ሁሉ ጠላት በዚህ የተናገረ በዚህ ይሆናል። አሜን አሜን አሜን። ኢየሱስ ሁሉ ጊዜ በሰይጣን ሎጫ ያገባል። እስቲ አሜን በለባ። ሃሌሉያ አሜን አሜን። በዚህ ጋር ሰብከው በዚህ ዛሬ ሃሌሉያ አሜን በለባ። እስቲ አሜን በለባ። ይኸውልህ ዛሬ ጠላት በዚህ ዘጋው ሲል በዚህ ይከፈትልሃል። እዚህ ጋር ቁሜለታለሁ ሲል በጀርባ ይከፈታል። ይኸው ለእግዚአብሔር ሁሉ በሩ ነው። ጀርባም በሩ ነው፣ ጎኑም በሩ ነው፣ ይሄም በሩ ነው፣ ይሄም በሩ ነው። አንድ ሰው ዛሬ በሩ ይበረካከዳል። አንድ ሰው ነገሩ ዛሬ ይዞ ይወጣል። የአንድ ሰው በር ዛሬ ይከፈታል። የአንድ ሰው ነገር ዛሬ ይለቀቃል። ይሆናል ይልሻል። አሜን። ጠላት እያየ ይከፈታል፣ አይዘጋም። አሜን አሜን። አንተ እኮ በዚህ ነው፣ በዚህ ዘጋ ስትል በዚህ ይከፈትልሃል። አሜን አሜን አሜን። በዚህ መጥቶ ደግሞ ሲዘጋ በዚህ ይከፈትልሃል። አሜን። ለምን? እግዚአብሔር በሁሉ ቦታ አለ። እግዚአብሔር በሁሉ ቦታ ይሰራል። ዛሬ አንቺ ነገር የሆነ ቦታ ያለ ነገር ይሰራልሻል። እዚህ ተቀምጠሽ የሆነ ቦታ ይሰራልሃል። እዚህ ተቀምጠሽ ዛሬ የሆነ ነገር ይሰራልሃል። አሜን አሜን አሜን። እዚህ ተቀምጠሽ የሆነ በር ይከፈትልሃል። አሜን። ዛሬ በል እዚህ ጋር ቁሜ እዛ ጋር በር ይከፈታል። እስሬዋለሁ ብሎ አሜን ወታደር አቁሞ ማንም ሊከፍተው ማይችል በር ቁልፍ ቆልፎ በሰላም ንግስና ቦታ ላይ ተኝቶ ግን ጴጥሮስም እዚህ ጋር ክብር ለእግዚአብሔር ይሁን ከዚህ በኋላ እኔ መውጣት አልችልም ብሎ ተኝቶ ክብር ለእግዚአብሔር ይሁን። እግዚአብሔር ግን ከሰማይ በማይታየው በር ገብቶ ከፈተው። ዛሬ ከፈትልሃል። አሜን አሜን አሜን። መልአክ ይመጣል ብሎ እኮ ጴጥሮስ አልገመተም። በተዘጋው በር መጥቶ መልአኩ ገብቶ ዛሬ ያለ ኮቴ ነገር ይሰራል። ያለ ኮቴ ነገርሽ ይሰራል። ነገር ዛሬ ይሰራል። የሚገርም መልአኩ አንድ በር ከፍቶለት አይደለም ሄደው። ጴጥሮስ እንኳን የማያውቀውን በር ነው ያሳየው። የመውጫውን በር አያውቅም። የገባበትን የታሰረበትን በር ነው የሚያውቀው፣ መውጫውን አያውቅም። እግዚአብሔር ግን መውጫውን ያውቃል። ይኸውልህ አንተ ታስረህ እኮ እግዚአብሔር መውጫውን ያውቃል። ታስሬያለሁ ብለህ ስትጨርስ እግዚአብሔር መውጫውን ያውቃል። የሚያሰጣውን በር ያውቃል። አሜን። እስቲ ያድናል በልባክ አሜን በልባክ። የገባበትን ነው የሚያውቀው። አንተም እኮ ዛሬ ማለት እዚህ ጋር እኔ ታሰርኩ አለኩ ስትል እግዚአብሔር በማታውቀው መንገድ ያስወጣል፣ ባላወቀው መንገድ ያስወጣል። ዛሬ ለአንዳንዶች ዛሬ በር ይከፈታል። እናንተ በማታውቁ መንገድ ትወጣላችሁ። አሜን 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 አሜን። እስቲ ያድናል በሉ እኔ በል እስኪ በማላውቀው በር ዛሬ ማታ አልፌ ጥሼ እወጣለሁ። እስቲ ያድናል በልባክ ሃሌሉያ በልባክ። እግዚአብሔር የተባረከ አብርሃምም አመነ። ዛሬ በር ይከፈታል ብያለሁ። ያድናል በልባክ በእግዚአብሔርም እግዚአብሔር ተናገረው። የሰማዩን ከዋክብት አሸዋን ተመልከታለሁ። ኢየሱስ ጌታ ነው። እሱን ትቼውን አብርሃምም ዋናው ነው አመነ። ዛሬ ለአመነ ሰው አሜን 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 አሜን። አላመነ ማለት ቃሉን ለተቀበለ፣ ትንቢቱን በእምነት ለተቀበለ፣ መገለጡን በእምነት ለተቀበለ፣ የጸለየውን ጸሎት እንደሆነ ለተቀበለ ሰው ለአመነ ሰው ማለት ይሄ ነው። ይሆንለታል። ማለዳ ይሆናል፣ ጧት ይሆናል፣ ምሽት ላይ ይሆንልሃል። አንድ ሰው ዛሬ ይሆንልሃል። አሜን። እኔ ማውጀው ዛሬ አይሆንም ላላችሁ ነው። ይሆናል።
አይሆንም ላላችሁት ዛሬ ይሆናል። ትልቁ በር የእናንተ ነው። ትልልቁ ነገር የእናንተ ነው።